ሙሉ ነው የጠርሙሱ ከባድ እኮ ነው፣ ግብዳ ነው። ሳሪዬ ቴንክ ዩ ማይ ላቭ ሳሪ እህታችን የእኛ መከታ ሳሪዬ ስማ ያበዛ ዬ ሳሪዬ ምን ችግር አለ? ዮዮ ስታይል አደረግ። በ10 ሺህ ነው ቅጣታችን ወይስ ምንድን? አሁን አንድ እኔ እንደ ሻት እንዳልኩት ሻት አለ ብርጭቆ ያችን ትንሿን አላመጣው። ለምን ዛሬ ባለው ከአንተ ጋር የቀጠሮ ስላልነበረኝ በድንገት የድንገት እንግዳን ጌም ላይ ምናምን ቀጠሮ የለም። ስትገናኝ ትገናኛለሽ። ይመችሽ። ላሹ እኔ 1-2 ቀን እርፍ ብዬ ነበር ደረቅ መጠጣት። አሁን መጣ ደረቅ ልታጠጣኝ። ብንለያይ ይሻለናል። ጃፒኔ እናንተ ስለላይ ማቁጭ ብለሽ ስታላዝኝ ነው እኮ የምትዩ። ደስ ይላል። እሱም እኮ አንድ ለእኔ አጀንዳዬ። ኧረ ተይ የምን አጀንዳ ነው? በቃ የየ ማለት እሱም ህይወቴ ነው። ግን ጃፒ አንድ ነገር ልጠይቅህ። ለምን በሌላ ታይኛል? እኔ አላየሁሽም እኮ። እሺ ከዛ ሳቢቢ እዚህ ቲክታክ ላይ ስገባ ሳሪ መጣች። አረ ተው እንጂ ያ ቀልቢ ያ ዑምሪ ማለት ነው። ሳሪ ማን እግዚአብሔርን እኔ ሌላ ሙድ ውስጥ ነበርኩ። ግን ሳሪ መጣችና አረ ጃፒ ደውላልኝ ነው እንደውም በእውነት ደውላ አረ አንተ አይደብርም እንዴ ምናምን አለች። ምን አረኩኝ? ምን ሆነ? ልጅቷን አስከፍታት? ምን አርጌ አስከፍታታል? በምን እንደዚህ? አረ እኔ ምንም የማውቀው ጉዳይ የለም ብዬ ላይቭ ስገባ ጭራሽ ተደበላልቋል ለካ። ምንድን ነው ላለው ሄለን ቀጥረውኝ ቀርተዋል፣ ከእኔ ካልመጡ ራሴን አጠፋለሁ እያለች ነው እንዴ። እኔ ደግሞ ደንግጬ ለምንድን ነው ራሷን የምታጠፈው? እሺ ከዛስ ሀቢቢ ከዛ ምንድነው እየረገጠች ነው ደግሞ። እና አሁን እንደ ነፍስ አድን የመጣኸው እየረገጠች ማለት እንደ ውሃ ልማት ማጥፊያ ነው ወይስ ምን ይዘን የመጣው? ስሚ ከዛ በኋላ ምንድነው ልልሻለሁ፣ እየሰደበች ነው። ደነገጥኩ። ምንድነው እኔ ገና እየገባሁ ነው። አራት ረብሽ ሙዴ ምናምን አልኩኝ። እሺ እየረገጥ አሁን ወደ ቅጣታችን። ኦኬ ተሸንፈሻል። አዘናግቼን አሸነፍኩ። ነፍስ አድን አይመስልም። አሁን ወሬ ሲያወር ወሬ ነው። አሁን ቅጣት ተቆበ ምድረ 6000 ማለት ነው። ዞ ፋስት ኡንግፌ አላስቀጣችኝማ። ያን ነገር ውስጥ እኮ ላስገባው ነበር። ሳሪዬ ግን በእውነት ጌታ ያክብርሽ። አንቺ የተባረክሽ ሰው ዩዘር ሳሪ፣ በጣም የተባረካችሁ ሰዎች አላችሁ ለካ እዚህ እኔ ጋር። አሁን ዘፈን እንከፍትልሻለን፣ ትደንሻለሽ። ካሁን በኋላ ተከባብራችሁ ካልተጫወታችሁ የምር ይደብረናል። እኛም አብረን ተሰደብን እኮ ብሎ ወንደር በጣም የኛ ተከታታይ ነው፣ ጻፈልን ትዝብታችን። እውነቱን ነው። ግን አንድ ልጅ ደግሞ ነበረ በስልክ እየደወለልሽ ይሁን እዚህ ቲክታክ ላይ ምናምን ሪከርድ የተደረገ ያየሁት እንትን እያለ የሆነ ሪከርድ አለ ላሰማሽ፣ ግን ይቅር ማን ነው እሱ? በጣም እያለቀለቀ እኔ ወንዲውን ሴቲውን ድምፁ ራሱ ምናምን። የት ደውለው በስልክ ወይስ በምን? ምን ማለት ነው? አንቺ ብቻ በምን እንደምታወሪ አላውቅም። የሆነ አስማተኛ ነገር ነሽ። በውስጥ ታውሪ እዚህ ሚዲያ ላይ እኛ ቲክታክ ላይ ብቻ የዩቱብ ልጆች በማሰንጀር ነው የሚደውሉት ወይ በዋትሳፕ። ግን እዛ እንደዚህ አፍቀረሽ እንትን ብለሽ ምናምን ሰው መጫወት አይችልም። እዚህ ሚዲያ ላይ መጫወት አይችልም። የሆነ አሁን ለምሳሌ ጌመሮች አሉ አንድ ሆነው አንድ ሴት አንድ ወንድ ሆነው የሚጫወቱ በየቀኑ ገባሽ? ከሌላ ሰው ጋር ሲጫወቱ አያምርባቸውም እነዛ ሰዎች። አሁን ሄለን ከእኔ ጋር ከጅቦ ጋር ምናምን ስትጫወች አምሮብሻል። እስክስክ የእናንተስ? እኔ ከኔ ጋር ስትጫወቱ አላማረባችሁ?
ጃፒ ወዜ የተመለሰ እኮ ከኔ ጋር መጫወት ስትጀምር። ኧረ እኔ ድሮ ወዘኛ ነኝ። ሙልጭ ያልካ መዳም እንደነበርክ እኮ ሰው ላይ ይመሰክራል። በፊት እስቲ ማል አይደለሁም ብል እኔ በፊት ፎቶዎቼ ላሳይሽ እንዴ? እስቲ ያሳይ ጃፒ፣ ከቅጣቱ በፊት ችግር የለውም። ቀጥል። እኔ በጣም የምገራርም ሰው ነበር። አሁን ብዙ ማድረግ አለው። አሳየን ፎቶውን ዙም ልታደርግ ያ በፊት የነበርኩበትን እሺ ላሳይሽ። በእውነት እሺ ዙም አድርጊዋ። ያበደ አራዳ ከዚህ በፊት አፋ ሙዝ ነበርክ ማለት ነው እኮ እኔን ከማውቀው። 4 ኪሎ ይላል። 4 ኪሎ ታውቂያታለሽ? እሷንም ብሎ ካረግሻት እንዴ? ማናት 4 ኪሎ? 4 ኪሎ ሪከርድ ነች። የከተማችን ሪከርደር ነች። አንድ ያወጣናት እሷን ነው በቃ ከከተማ። አይ ዶንት ኖ 4 ኪሎ ሪከርድ አታውቂያትም? አንድ ምርጥ እህት አለችን። እንደዚህ አንዳንዶቹ በጣም ባለጌዎች አሉ። ገብቶሻል? ያልሆነ ነገር የሚያደርጉ 4 ኪሎ እንወድሻለን ኤኬ 47 ምናምን አሪፍ እነሱ ብሎክ አድርገሻቸው ምን እንዳሉ ታውቂያለሽ? ኧረ በአንተ ምክንያት ተቦለክን እባክህ አስፈታን እያሉ ነው። ሄለን የሀገር ሰው ነው የቦላለግሽው። ኖ ባለፈው ጠጣውኝና ስጠጣ እኔ ምን እንዳደረኩ አስታውሳለሁ። ባይዘወይ እና ባለፈው ማልቀሴን አላውቅም ነበርና የሆነ ሪከርዶች ላይ ማልቀሴን ሳይ ቦለኳቸው። ምንም እኮ አድርጎኛል እና ያንን ቪዲዮዎች ማየት ስላልፈለግኩ ብቻ እንጂ እነሱ ምንም አድርጎኛል። አልቅሰሻል እንዴ አንቺ? እኔ እንጃ። እኔ አሁን እኮ ዝም ብዬ ሳወራም አለቅሳለሁ። እኔ ቀልድ ሳወራ እንጂ ሰው ቁም ነገር ካወራኝ እንባ ይቀናኛል። አሁን ላይ ከኔ ጋር ግን ስታወሪ አንድ ቀን አልቅሰሽ አታውቂም። ለምንድን ነው? ከኔ ተለይተሽ እንባሽ ቀደመሽ ምናምን ታሪክ አፄ ቴዎድሮስ ምናምን ነገር በላይ ዘለቀ። አሁን ቅጣት ይቅጣኝ። ቶሎ በል ወደ ቀን ክስት እንግባ። ኦኬ አሁን አንድ ዘፈን ልክፈትልሽ። ጃፒ አንተ ወደ እኔ ስትመጣ ራሱ እያለቀስኩ ነው ያገኘኸኝ አይደል? መልክ እንዳትሰራ ስታለቅሽ ያገኘሁሽ። ከዛ ከለቅሶ ወጥተን መሳቅ ጀመርን ሁላችን። ልንገርህ ሰው ባወራልኝ ስማ ቀሺን ታውቃታለህ አይደል? እያለቀሰች ታናግራት ትስቃለች። እሷ ነው ያወጣሁሽ ልትላት ነው። ስማ ዛሬ ስራ ቦታ ውዬ እንዳጋጣሚ ቲክቶክ ስገባ ቀሽ እያለቀሰች ነበር። እቤት ስመጣም እያለቀሰች አገኘኋት እና ላይቭ ስገባ ወደ ያልኩት ዛሬ ደቀሽቲ ነው ማለቅሰው አልኳቸው ማለት የእውነትም በይመጣ ስለሱ አሳስብ ማለት ከእሷ ደግሞ ብዙ ማለት ነው የሆነች እህታችን በዚህ አጋጣሚ ሄሉዬ የወንድምሽን ነፍስ ይማር። በእውነት እኔ በጣም ስላላወቅኩ እስከዛሬ አልጠየቅኩሽም። እና ሄሉ የምትባል አንድ እህት አለችን አሜሪካን ሀገር የምትኖር እና ወንድሟ ሞቷ ገብታ ከእሷ ጋር ከሄለን ጋር ወርቅዬ አይደለችም አሜሪካን ነው የምትኖረው። አንተ ጨርሳ በቃ ይህንም ስለማላውቀው ታሪክ ሌላ አንቺ እየሰማሁ ነው። ቀጥል እባክህ። እና በጣም ያሳቀችኝ ቀሽት እኔ ሳስገባት ማለት ቀሽት ሞረተ ከእኔ እንዳልሽኝ አንቺም ጨፍሪ እኔ ጨፍር ጃፒ ይደብራል። ለመደብር አለም ለምን ቅዠት አይለቅብህም? 3 ቅጣት ነው ትቀጣኛል። 4 ነጥብ ይህ ሽቶ ስትቀባ ጤና ይነሳል። ያላ ጨፍሪ በቃ ይኸው በዚህ ነው። ይሄ ነው ቅጣቱ። አታነሳሽ ጃፒ ይፍጠሮቹ ራሱ ደብሯቸው ሄዱ። አያገባኝም። 3 ቅጣት ቅጣኝ። እኔ መርጣለሁ የምፈልገው የሚመቸኝ። ሁለተኛ ኦኬ
እሺ አንቺ የይቅርታ ጥያቄ ጠይቀሽኛል። ተጸጽቻለሁ ምናምን ቅድም አስብለኝ ነበር ራይት ካረሰው ኖ አንቺ እኔን ማለት ነው ይቅርታ ጠይቅ ምናምን ብለሽኛል። ኦኬ ስለዚህ ሰሞኑን ከጃፒ ጋር ተጣልቼ የተናገርኳችሁ ሰዎች ጠቅላላ ይቅር በሉኝ በይ። ብዳታም በላችሁ ሌላ ቀይርልኝ። አትሳደቢያ። በቃ ጃፒ አንድ ነገር የኛ ቀይ መስመር መሆን አለበት። ይቅርታ ጠይቅ የሚል ጥያቄ ጠይቀሻለሁ። ጃፒ እኔን ነው ይቅርታ አልኩ እንጂ ስለማወራው ቶፒክ አይደለም። ይሄ ቀይ መስመርህ መሆን አለበት። አለበለዚያ እነሱ ጋር ተጠቃለ መሄድ ትችላለህ። ለምን እንደምናገር እኔን ሳትጠይቀኝ እነሱን ይቅርታ ጠይቂ ብለህ እኔ ላይ አትረማመድ። እኔ ስለማንም አይደለም አሁን ስለተሳደብሽው እሱን ነገር ዝለለ ሌላ ነገር አታስነሳብኝ። ስለ ሰው እንዳታወራ። የምናወራው በእኛ ዙሪያ ነው። 4 ነጥብ። እሺ ዘፈን ይከፈትልሽ ደንሽ አልቀጣም አልሽ። አንደኛ ዘፈን ነው። ሁለተኛ ምንድን ነው? ሁለተኛ ቅጣቴ በቃ ተሳስቼ በመሳደቤ ይቅር በሉኝ በይ። ማንን? የሰደብኳችሁ ሰዎች። አሁንም ከዛ አልወጣህም አንተ። ለነሱ በነሱ ስማ፣ አንተ ለነሱ ነው የምትኖረው። ለራስ መኖር ስትጀምር እንገናኝ። ሶስተኛ ኦኬ ሶስተኛ ቅድም ከባድ ነው የጠየቅሽኝ። ምንድን ነበር ያልሽኝ መጨረሻ ላይ? ኦኬ ሶስተኛ ጃፒ አንተ ከሌለ ህይወቴ ይበላሻል 10 ጊዜ በይ። ሁለተኛው ምን ነበር? ተነስተሽ ጨፍሪ ላይ ችግር። ሁለተኛ ቅድማ አንደኛው ዘፈን ከፍታለሁ ጨፍሪ ነው። ሁለተኛው ደግሞ ህይወቴ ይበላሻል አንተ ከሌለ ነው። ሶስተኛው ምንድን ነው? እኮ ሶስተኛውንማ ነገርኩሽ። ይቅር በሉኝ የሰደብኳችሁ ሰዎች ነው። ጃፒ ይሄን ነገር ከውስጡ ሶስት ጥያቄ አለቀ። አንቺም እንደዚህ ጠይቂ። ሶስት አንድ ነገር ልንገርህ ጃፒ በእኛ ዙሪያ ላይ በምን ታወራለህ? ስለ ሰዎች ግን እኔ በአንቺ ስነ ምግባርሽ መስተካከል አለበት። ምንድን ነው አሁን 3 ጥያቄ ቀርቦልሻል። ከ3ቱ ምረጭ። አለቀ። እኔ እኮ መረጥኩ። ጃፒ እነዚህን ሰዎች ከህይወት ያውጣቸው ወይ መረጭ፣ ጨፍሪ። በቃ አለቀ። ሌላው ሲጀመር እኛ ጥያቄ ውስጥ መግባት የለባቸውም። ለእነሱ ጥያቄ ከቆምክ እንደ ባለፈው ቀይ መስመር ነው ማለት ነው። ቀይ መስመር ከሆነ ደግሞ ስለኔ ሳይሆን ስለነሱ ነው ግድ የሚሰጥ ማለት ነው። ስለነሱ ግድ ከሰጠ ደግሞ ከኔ ጋር ምንም ነገር የለም፣ ጓደኝነት የለም። ይሄን ታውጣውለት መጠያየቅ ነው አይደለም? ናይ ይሄን ታውጣውለት ታውጣውም ስለ ሰዎች እኔ የሚዲያ አንድ ነገር ልንገርህ ጃፒ፣ እኔ ሚዲያ ሰው ነኝ። በሚዲያ ላይ ያየሁትን ነገር የመናገር መብት አለኝ። ያንን እየተጋፋኝ እየናከኝ ነው ያለው። አሁን አንቺ ፖለቲካ ውስጥ ነው የምትገቢው እኮ የራስሽ ፖለቲካ። አሁን ይሄን ነገር አውጣና ስለኛ ዙሪያ ላይ ፎከስ ታደርጋለህ። ለምን አንቺ የጠየቅሽኝ ጥያቄዎች ግን ተገቢ ናቸው? እኔ የምጠይቅህ እኮ በራሳችን ዙሪያ ነው እንጂ በሰው ዙሪያ አልጠይቅም። ለምን አንተ ከሰው ዙሪያ ላይ ኬር የምታደርገው? ሁስ ያ ሰው መጥቶ ይጠይቀኝ በሚጠይቀኝ መንገድ እሱ ባደረገኝ መንገድ እኔ ተሳሰበዋለሁ። አንተ አውጣ። እኔ ማንም ስለ ግለሰብ አይደለም ወይ ያ ለዛ ስለ እንትና ምናምን እንደዛ በይ። ማን ስለሆኑ ነው እነሱ ተገናኘ ነው እንደ ሰው እንደ ጃፒና እንደ ሄለን አይደል? እዛ ላይ ትኩረት አድርግ። ከዛ ካልወጣ በቃ አንድ ጊዜ 5 ጊዜ ሁለተኛ ሰው አልሳደብም። የማን ነው ሰው? ሰዎችን ነው። እኔ ሰው ነኝ። ከዚህ አጀንዳ አልወጣ እንዴ? እኔ ሰው አይደለሁም እንዴ? ጃፒ እኔና አንተ ዙሪያ ላይ እናርገው ጨዋታው። ኦኬ እሺ። እኔ ሁለተኛ አልሳደብም በያ። ማን ሁላችንንም ናይ አሁንም ህዝባዊ ጥያቄ አልጠቃ። ይሄ ብሔራዊ መዝሙር አይደል? ወደ ሌላ ቀጥል፣ ወደ ራስ አይደል? እኔን በል ወይ ምናምን ጅቦን በል እንደዚህ ግላዊ ነገር። እሺ ይሄ ብሔራዊ መዝሙር ምናምን ማቀንቀን ምናምን አይ ዶንት ኒድ ኢት።
እሺ 10 ጊዜ እኔ ነገር ለቅጣት ፈልጌው አይደለም ከአጀንዳችን መውጣት ስላለበት ነው መከራከር። እሺ ግሩፑን በመሳደቤ የቱን ግሩፕ? የኛን ጅቦ አንተ ምናምን ግሩፑን በመሳደቤ ይቅርታ ይደረግልኝ በይ ማለት ግሩፕ ማለት የኛን አባለው በቃ ግሩፑን ነው የምትይው የኛን ስማ ጃፒ የኛን ግሩፕ ስማ የኛን አባል በል የኛን ግሩፕ ነው ገባሽ? ስለዚህ ግሩፕ ነው አባል ነው የምንባለው እኛ። ለምን ነው ስም ትቀይረው? አባል ወይስ ምንድን? የኛን ግሩፕ ናይ አልቀበልም። አባል ነው የምንባለው እኛ፣ ግሩፕ አንባል። ትቀይረዋል። እሺ አባሉን ጠቅላላ በመሳደቤ ይቅር በሉኝ በይ። ቆመ ማን ነው ጠቅላላው? ጅቦ አንተ እና ቢላል አባሉን በቃለቀ አባሉን የኛ አባል በል የኛ አባል በል አባሉን የኛን አባል እኔ ማውቀው የኛ አባል ቡላላ ጅቦ አንተ ናቸው እኮ አሉ። ሌሎችም እኮ አንድ ነገር ልንገርህ፣ ትራስ አድርጋቸው መተኛት ትችላለህ። አውጣው ይሄን ጥያቄዎች። እኔ አብጄ ራሱ እንደዚህ አይነት ጥያቄ አልመልስልም። ምክንያቱም አንተ አይምሮ የተመሰጠው በዚህ አይነት ጥያቄዎች ነው ማለት ነው። ገብቷል? እኔ ከአንተ ጋር ስቀርብ አንተ ጋር ጃፒ እኔ አንተ ጋር ስቀርብ እንደ ሰው እንደ ጓደኛ እንደ ብዙ ነገር እዛ ላይ ፎከስ ካላረክ ሌላ አጀንዳ ካለ ከኔ ጋር አትግባባ። ኦኬ ጋር እኔ ጭቅጭቅ አልወድም። ጠጪ በቃሽ፣ አንድ ሞልተሽ ጠጪ። እውነት አያችሁ፣ እኔ ጭቅጭቅ አልወድም። ጭቅጭቅ አይደለም እውነት ላይ ነው። ይሄ መጨፈር አትችይም እንዴ? ለምን ማጨፈር? እጨፍራለሁ አልጨፍርም፣ ግን በእንደዚህ አይነት መንገድ አይደለም። አልሞላም ችግር የለውም። እኔ ስላልተዘጋጀው ለምን ያደርግልናል? ጭቅጭቅ በቃ አልቀጣም ካለች ይደብራል። በቃ አልቀጣም ህዝባዊ ብሔራዊ መዝሙሩ ዘምሪ ብትለኝ ይሻለኛል። ማንንም እከካም አጀንዳ ይዘብኝ ከምትመጣ አሁን አትሳደብ። ይኸውልሽ በጣም ይደብረኛል። እኔ አሁን እኔን አትሳደብ ተው ምናምን ስትይ አንተ እኔ እንድሳደብ አትፈልግም አይደል? ለዛ እኔ ይሄ ነው ቀይ መስመሬ ስል ልታከብረኝ ይገባል። የኔን መስመር ማክበር አለበት። እኔ አንተ እንደማከብር ገብቷል። ለነሱ ለመኖር ስትል እኔ መጫን የለብህ። አራነጥ እናንተ የኔን እናት የተሳደብከው ሙለር የምትባል ግም የግም ልጅ ሁለተኛ እዚህ እንዳትመጣና በብሎክ ነው የምሸኘው። የደንቆሮ ፓንት ነውጣ የተሳደበ ስትሳደቢ ደስ አይለኝም ይለኛል። አያችሁ እናትን እንደዚህ ላድርግልህ ብሎ ተሳደባ። ለምንድን ነው እዚህ ጋር በኮሜንት አየህ፣ እኔ የምትረዳው ምን ብሏት ነው የሚለውን ነገር አሁን ይመጣላል። አያል አሁን ይልኝ ለዛው እቺን ዛሬ ነው የከፈትኩት። ሙሉ ታሳይን እሱን አሁን ሬስቶራንት እና እኔ አሁን ጠጥቼ ስጠጣ ቶሎ ሰክራለሁ። ከዛ በኋላ እየጠፋልኝ ስለሚመጣ ኦኬ ታጭ እና ሙዚቃ ክፈች መጣው። እሺ ደረቅ መጠጥ ግን በጣም ነው የሚያደክመኝ ጌስ። አሁን እኮ በረዶ ራሱ የለኝም ፍሪጅ ውስጥ። ጨርሽ እንጂ ልሄድ እኮ ነው። ጨርሹና ልሂድ። አሁን እኮ ድብን ብዬ ነበር። መሳቢያ ውስጥ ፈልጊው። ይህን ያለው ቆሰቁሰዋለሁ ምናምን ያለው ልጅ ወሬ ነው የሚቆሰቁሰው። ኑሮ ነው። ሄለን you are happy. Yes, I am happy. Why not? አሁን ላክ ጃፒ አንዴ ልቅጣ ላይ አንዴ ሰው አንድ አራት የመጨረሻ ጨዋታችን ነው። ከዛ እኔ አንቺም ትተኛለሽ፣ ስራለሽ ነገር
እስከ 1 ሰዓት 2 ሰዓት ኦኬ ነኝ። ከዛ በኋላ ግን አልችልም። ከዛ በኋላ ቀጠሮ አለ አንተ። ይሄ መጨረሻ ጨዋታችን ነው። ከዛ በኋላ ደግሞ እኔ አሁን ወጥቼ እዚህ ጋር ሌላ ሰዎችን እያስገባው ሙድ ይዛለሁ። ኦኬ ያ አንቺ ደግሞ ትተኛለሽ። ኦኬ ምን ሾርባ ትጠጫለሽ በዚህ ሰዓት? እና የአሳ ምናምን የአሳ መረቅ ለምን ደረቅ መጠጥ ስለጠጣ እንጀት የተሳበ ደረቅ መጠጥን እየጠጣሁ አይደል እንዴ? ናይ ቅድም ሾርባ ነው የጠጣሁት ከስራ መልስ ማለት ነው። ለምን ደረቅ መጠጥ ጉልበት ይጠይቀኛል። ኖርማል መጠጦች ግን ኦኬ። የተወሰኑ መልእክቶች ማስተላለፍ ስለምፈልግ ለዚህ ህዝብ ስማ፣ ለመጣላት አስበህ ከሆነ እኔ እስከ 2 ሰዓት ምናምን ችግር የለብኝም አለው። መጣላት ያ መልእክት ያው መጣላት ነው። ሌላ ምን አለ? መውጣት ከፈለክ አሁኑ ውጣ። ከፈለክ ነው እቺን ጨዋታ እንጫወታለን። ካሸነፍሽ 3 ደቂቃ ነው። ለምንድን ነው የምጠብቀው? ውጣ ውጣ አሁኑ። አንቺ ሴትዮ ጤነኛ ነሽ ግን? ያ ለመጣላት 3 ደቂቃ ከምትጠብቅ አሁኑ ለምን አትጨርስም? ተጣልተ ኖ 3 ደቂቃ ጠብቄ እጣላለሁ። ኦኬ ሀሳብን ልቀይር ትችላለህ። እኔ ብዙ ምግብ አንድ ጊዜ መብላት አልችልም። ያው እንደገና ደግሞ ደረቅ መጠጥ ያደክመኛል። እንትን ይሻለኝ ጋይ 3 እንዴ አበባ ለምን እንዴ ደግሞ የሆነ ቅጣት ግን ልትቀጣው ፈልጋለሁ። ከዛ በኋላ ሄዶ ይጣላ። እኔ ከናንተ ጋር ጫወታለሁ 1-2 ሰዓት ምናምን። እሺ ለምን 1 ሰዓት ከምናምን? ስንት ሰዓት? አሁን 00 ሳኗር እስከ 2 ሰዓት አለው። 1 ሰዓት ተኩል ያህል አለው። አዚና እኔ አልሰማሁም። ምን አልሽኝ? ሄለን አስቸገርሽው። ማንን ያስቸገሩት? ማን ራሱ ነው እኮ ወጥቼ የሆነ ሰዎችን መልስ መልሳለሁ ማለት ምን እንደጀመረ አውቃለሁ። ሊጣላ ነው። ለመጣላት ቀጠሮ እንደዚህ ካጣደፈው ተጣልቶ ይጨርሳ ቶሎ ለምን ይጓጓ? ትክክል። እና ሄለን የነገ ካለሽ እንገናኛለን። ሲዩ ሀቢቢ። መልካም ምግብ። ቻው። አሁን ከጆከር ጋር ሊጣላል። Gaba,